ይህ ኢትዮጵያ ቴሌቪዥን ነው። ሰኔ 29 2018 ዓ.ም ተናስተን እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ተከተለ ዋና ጉዳዮችን ላስታውቃችሁ። አፍሪካውያን በአብሮነት በቴክኖሎጂ በፈጠራና በቁርጠኛ አመራር ታግዘን ከሰራን ጤናማነቱ የተረጋገጠ አህጉር መፍጠር እንችላለን አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የአፍሪካ ሕክምና ትምህርት ቤቶች ጉባኤ በአዲስ አበባ መካሄድ ጀምሯል። የ2019 ዓ.ም የፌዴራል በጀት 2.34 ትሪሊዮን ብር ሆኖ በነገው ዕለት በተወካዮች ምክር ቤት እንደሚጸድቅ ይጠበቃል። የኢትዮጵያ አየር መንገድ የቱሪዝም ዘርፉን ለማሳደግ እየተከናወኑ ያሉ ተግባራትን በከፍተኛ ደረጃ እያገዘ ይገኛል። በዓለም ዋንጫ እስካሁን ግብ ያልተቆጠረባት ብቸኛው ሀገር ስፔን የ41 ዓመቱን ኮከብ ክርስቲያኖ ሮናልዶን ከያዘችው ፖርቹጋል ጋር ዛሬ ምሽት 4 ሰዓት በቴክሳስ ትገናኛለች። ሌሊት ላይ ደግሞ አሜሪካ ከቤልጂየም ይጫወታሉ። ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። በ2018 በጀት ዓመት በክልሎች ፍትሐዊ ጠቃሚነት የሚያረጋግጡ ስራዎች መሰራታቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። የፊስካል ሽግግር ስርዓት ለማዘመን የጋራ ገቢዎችን በፍትሐዊነት ለማከፋፈልና የመሰረተ ልማት ስርጭትን በመረጃ ለመደገፍ ተቋማዊ አቅምን የሚያጠናክሩ ጉልህ ውጤቶች መመዝገባቸው ተጠቅሷል። አባሪ ነኝ ተጨማሪ ያለው የፌዴሬሽን ምክር ቤት በ5ኛ ዓመት የሥራ ጊዜ ሁለተኛ መደበኛ ስብሰባው በርካታ አጀንዳዎችን ተመልክተዋል። ምክር ቤቱ ከተመለከታቸው አጀንዳዎች መካከልም የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ የ2018 ሪፖርት ማድመጥ ተጠቃሽ ነው። በበጀት ዓመቱ በክልሎች መካከል ፍትሐዊ የበጀት ክፍፍል እንዲኖር ተደርጓል። በዚህም ከ304 ቢሊዮን ብር በላይ ለክልሎች የድጎማ በጀት በፍትሐዊነት ተላልፈዋል። በ2018 በጀት ዓመት ከፌዴራል መንግስት ከተመደበው ለክልሎች ከተመደበው 314.75 ቢሊዮን ውስጥ ለክልሎች ባለፉት በጀት ዓመት የተላለፈው 304.42 ቢሊዮን ወይም 96.88% መተላለፉን ለማወቅ ተችሏል። እንዲሁም ከዘላቂ ልማት ግቦች ከተመደበው 14 ቢሊዮን ውስጥ 12.589 ቢሊዮን ወይም 89.92% ወደ ክልሎች መተላለፉን ለማረጋገጥ ተችሏል። የምክር ቤቱ አባላት በተከናወኑ ሀብትን በፍትሐዊነት የማሰራጨትና ተያያዥ ጉዳዮች ላይ ጥያቄዎችን ያነሱ ሲሆን የቋሚ ኮሚቴው ሰብሳቢ ሽመልስ አብዲሳ ምላሽ ሰጥተዋል። ክልሎች ራሳቸውን የሚችሉበትን አግባብ መፍትሄ የሚያመጣ አካሄድ ብንከተልስ ጥሩ አይደለም ወይ? የክልሎቹ ዋስትና ከፌዴራል የሚሰጠው ድጎማ አይደለም። ድጎማ ያስፈልጋል። እሱ ብቻ ግን በቂ አይደለም። በራሳቸው የሚያመነጩት ሀብት አሁንም እጅግ በጣም ትኩረት ሊሰጠው የሚገባና በዚህኛው ልክ ሊሰራበት የሚገባ መሆኑን እና ሁላችንም አጽንኦት ሰጥተን ልንሰራበት የሚገባ ነው የሚለውን ለማንሳት ነው። ከሮያሊቲ አኳያ ተደጋጋሚ የተነሳ በክልሎች መካከል ክፍፍሎች አሉ። ነገር ግን ከክልሎች በታች ለምሳሌ ማዕድናት የሚወጡበት አካባቢ ያ ሀብት ተመድቦ ተጨባጭ ውጤት እያስመዘገበ መሆኑ ላይ የሚረጋገጥበት ሜካኒዝም የለም። የፌዴሬሽን ምክር ቤት ግልጽ ቀመር አስቀምጧል። ከማዕድን የሚመጣ ሀብት 3 ቦታ እንዲከፈል፣ አንደኛ በፌዴራል ላይ የሚኖር ይኖራል፣ ሁለተኛው በክልል ደረጃ የሚኖር ይኖራል፣ ሶስተኛው ማዕድኑ የሚመረትበት አካባቢ ላይ የሚውል ነው። ይሄ ግልጽ አሰራር እየተከተለ ነው ያለ ነው። ኦዲትም እየተደረገ ነው ያለ። ችግሩ እሱ አይደለም። ችግሩ መጠኑ ነው። መጠኑ እጅግ ውስን ስለሆነ በሚፈለገው ደረጃ ስፔሲፊክ ወረዳ ጋር ሲሄድ፣ ዞን ጋር ሲሄድ ኢኮኖሚክ ኢምፓክት
ማምጣት አለመቻሉ ነው። እሱ ወደፊት የሚታይና ልማቱን ይበልጥ ምርቱን ይበልጥ በመጨመር ሪያሊቲው እንዲደርስ በማድረግ የተሻለ ስራ መስራት ያስፈልጋል የሚል በፊት የነበሩ በሀገሪቱ የነበረው የእድገት አለመጣጣም ችግር ያው በተወሰነ መልኩ በጣም ጥሩ ውጤት የተገኘበት ሁኔታ አለ። ይሄ በጣም ይበረታታል። ከመሰረተ ልማት ጋር ተያይዞ ሲሪየስ ጥናት ተደርጓል። በ8ቱም ሴክተሮች ላይ ሰፊ ጥናት ተደርጎ ከ2012 በፊት የነበረውን አፈጻጸም ሁሉ ተፈትሾ ከዛ በኋላ ለዚህ ምክር ቤት ቀርቦ እንዴት እንደሚስተካከል አቅጣጫ ተሰጥቷል። ኢፍትሐዊ ስለነበረው የተወሰኑ ክልሎች ተጎዱ የሚባሉ መሰረተ ልማቱ አልደረሳቸው የሚባል ቦታ ላይ ብቻ ተሰርቶ ሌላ ቦታ ስራ መቆም ስለሌለበት እያመጣጠነ በረጅም ጊዜ የነበረውን ክፍተት በሚሞላ አሰራር እንዲሞላ አቅጣጫ ተሰጥቶበት በዛ መሰረት ባለፉት ዓመታት ስራ ተሰርቷል። በ2018 በጀት ዓመት ክልሎችን ተጠቃሚ የሚያደርጉ ስራዎች በውጤታማነት ተከናውኗል ያሉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በተለይም ከዚህ ቀደም ይነሱ የነበሩ የመሰረተ ልማት ፍትሐዊነት ችግር መቀረፉን ጠቅሰዋል። በመሰረተ ልማት ስርጭት እና በጋራ ገቢ ክፍፍል የፍትሐዊነት ችግር እንደሌለ ቋሚ ኮሚቴው ገምግሟል። ባለፉት 5 ዓመታት የመሰረተ ልማት ስርጭት የፍትሐዊነት መጓደል የለም ተብሎ ተገምግሟል። ያ ማለት ግን ባለፉት የነበሩት ጉድለቶች ተስተካክለዋል ማለት ግን አይደለም። ባክሎጎች አሉ። እነዛም ባክሎጎች ለመሙላት እየተሰራ ያለበት ሁኔታ እንደተጠበቀ ሆኖ ማለት ነው። ምክር ቤቱ የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ያቀረበውን የ2018 ዓ.ም ሪፖርት በሙሉ ድምፅ አጽድቆታል። የፌዴሬሽን ምክር ቤት የ3 ቋሚ ኮሚቴዎችና የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል የ2018 በጀት ዓመት እቅድ አፈጻጸምን አጸደቀ። ፌዴሬሽን ምክር ቤት 6ኛው የፓርላማ ዘመን በ5ኛ ዓመት የስራ ጊዜ 2ኛ መደበኛ ጉባኤውን አካሂዷል። በዚህም ምክር ቤቱ የመንግስታት ግንኙነት፣ የዲሞክራሲ አንድነትና ህገ መንግስት አስተምህሮ ቋሚ ኮሚቴ እንዲሁም የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴና የህገ መንግስት ትርጉምና ውሳኔ አፈጻጸም ቋሚ ኮሚቴ ያቀረቧቸውን የ2018 በጀት ዓመት የእቅድ አፈጻጸም ሪፖርቶች በመመርመርና በመወያየት አጽድቋል። በተጨማሪም ተጠሪነቱ ለፌዴሬሽን ምክር ቤት የሆነው የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ያቀረበውን የ2018 በጀት ዓመት የእቅድ አፈጻጸም ሪፖርት ምክር ቤቱ ከመከረበት በኋላ አጽድቆታል። ምክር ቤቱ ከህገ መንግስት ጉዳዮች አጣሪ ጉባኤ ትርጉም ያስፈልጋቸዋል እንዲሁም ትርጉም ያስፈልጋቸውን በሚል ውሳኔ በሰጠባቸውና በይግባኝ በቀረቡ አቤቱታዎች ላይ የቀረበውን የውሳኔ ሀሳብ መርምሮ አጽድቋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ምክር ቤቱ በቆይታው የተሳካ ስራ መስራቱን ተናግረዋል። የኢትዮጵያ ብሔር ብሔረሰቦች አንድነትና ወንድማማችነት ተጠናክሮ እንዲቀጥል የበኩላችን ድርሻ ተወጥተናል። በዚህ ሂደት ውስጥ የምክር ቤት አባላት ትልቅ አስተዋጽኦ አድርጋቸዋል። በተለይም የህዝብን ጥያቄ ለመመለስ ባደረግነው ጥረት በጣም ብዙ ለአስጨራሽ ስራዎች የከፈላቸው ሰዎች አላቸው። ምክር ቤቱ ከዚህ አንጻር የበኩሉን አስተዋጽኦ አድርጓልና የፌዴራል ስርዓቱ ጤነኝነት ተጠናክሮ እንዲቀጥል ይሄ ምክር ቤት የበኩሉን አስተዋጽኦ አድርጓል። ስለዚህ በዚህ የምርጫ ዘመን ያደረግነው እንቅስቃሴ በቀላል የሚገመት አይደለም። ስለዚህ ለምክር ቤት አባላት እና ለቋሚ ኮሚቴ አባላት ከፍተኛ ምስጋና ማቅረብ እፈልጋለሁ። በዚህ አጋጣሚ አፍሪካን በአብሮነት ቴክኖሎጂ ፈጠራና አመራርን በመጠቀም በጤናው ዘርፍ የሚገጥሙ አፍሪካዊ ችግሮች መፍታት እንደሚችሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የአፍሪካ የሕክምና ትምህርት ቤቶች ወይም ሜድ ኢን አፍሪካ 2026 ጉባኤ በአዲስ አበባ መካሄድ ጀምሯል። አልጋነሽ ተካ ተጨማሪ አላት። ሜድ ኢን አፍሪካ 2026 በአፍሪካ የሕክምናና የጤና ሳይንስ ትምህርት ጥራትን ለማሻሻል ትብብርን ለማጠናከርና የፈጠራ ስራዎችን ለማስተዋወቅ የተዘጋጀ አህጉራዊ ጉባኤ ነው። የአፍሪካን የጤና ባለሙያ ኃይል ለአዳዲስ መጻኢ ዕድሎችና ፈተናዎች ማዘጋጀት ደግሞ የጉባኤው መሪ ቃል ነው። በጉባኤው ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጉባኤው ለአፍሪካ በቀጣይ ጊዜ መዋዕለ ንዋይ የሚፈስበት ነው። የአየር ንብረት ለውጥ፣ ተላላፊ በሽታዎች፣ ስደት፣ የኢኮኖሚ አለመረጋጋትና መሰል ምክንያቶች ለአፍሪካ የጤና ስርዓት ማነቆች መሆናቸውን የገለጹት ምክትል ጠቅላይ ሚኒስትሩ የአህጉሪቱን የጤና ማነቆች ለመቅረፍ በትብብር መስራት ይገባል። Our greatest asset is our people. ትልቁ ሀብታችን ህዝባችን ነው። ከየትኛውም አህጉር በተሻለ በቂ የሰው ኃይልና አቅም አለን። በመሆኑም
ትውልዱን በእውቀትና በክህሎት በማጎልበት የአፍሪካን የጤና አጠባበቅ ስርዓት ወደ ተሻለ ደረጃ ለማድረስ የመስራት ኃላፊነት አለብን። ኢትዮጵያ በዘርፉ የቀጠናው ማዕከል ለመሆን በምታደርገው እንቅስቃሴ ሩዋንዳን ጨምሮ ከደቡብ ሱዳንና ከሶማሌላንድ የመጡ የጤና ባለሙያዎችን ተቀብላ እያስተማረች ነው። ለጤናው ዘርፍና ለሌሎች ዘርፎች ትኩረት ያደረገ የመጀመሪያ የሆነ የኤአይ ዩኒቨርሲቲ በማቋቋም ሂደት ላይ መሆኗን አስታውሷል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምንም እንኳን ባለፉት 10 ዓመታት ውስጥ አበረታች ለውጥ ቢመጣም በ2030 የጤና ባለሙያዎች እጥረት እንደሚገጥም አመላካች ሁኔታዎች በመኖራቸው የአፍሪካውያን ትብብር ወሳኝ መሆኑን ጠቅሰዋል። Africa's health challenge require Africa's solutions. የአፍሪካ የጤና ተግዳሮቶች በአፍሪካ ተጨባጭ እውነታዎች አፍሪካዊ መፍትሄን ይሻሉ። መንግስት ጋር የምንደርስበት የግሉን ዘርፍ የምንስብበት የተጠናከረ ጥናትና ምርምር ያስፈልገናል። ኢንዱስትሪውን በመጠቀም ለማህበረሰባችን ተጨባጭ መፍትሄ ማምጣት አለብን። የአፍሪካ የሕክምና ትምህርት ቤቶች ጥምረትን አጋር በማድረግ የአፍሪካ የጤና ባለሙያ ኃይልን በማጠናከር አጀንዳ 2063ን ማሳካት ይጠበቅብናል። የኢትዮጵያ መንግስት ለአፍሪካ የጤና ባለሙያዎች መለወጥ ከአፍሪካ የሕክምና ትምህርት ቤቶች ጥምረት ጋር በቅርበት ለመስራት ዝግጁ መሆኑንም አረጋግጧል። የአፍሪካ የጤና ባለሙያ መጻኢ ዕድል የሚወሰነው ከጉባኤው መጠናቀቅ በኋላ በሚከናወኑ ተግባራት መሆን አለበት። If we educate together, if we innovate together, በጋራ ከተማርን፣ መፍጠር ከቻልን፣ ጥናትና ምርምሮችን ማቀናጀት ከቻልን፣ በጋራ ከመራን ጤናዋ የተረጋገጠ አፍሪካን መገንባት እንችላለን። ይሄ ሲሆን ከግለሰብ እስከ ቤተሰብ ድረስ ጥራቱን የጠበቀ የጤና አገልግሎት ያገኛል ማለት ነው። የአፍሪካ ፍላጎት ይሄ ነው። ቀጣዩ አፍሪካዊ ትውልድም የሚገባው ይህ ስለሆነ የጤና ሚኒስትሯ ዶክተር መቅደስ ዳባ ኢትዮጵያ የጤና ባለሙያዎች ልማት ላይ በስፋት በመስራቷ ለዘርፉ አገልግሎት ስኬት አስተዋጽኦ አድርጋለች። ኢትዮጵያ በየዓመቱ ከ21,000 በላይ የጤና ባለሙያዎችን ታስመርቃለች። ከተለያዩ የጎረቤት ሀገራት የመጡ ከ600 በላይ የጤና ባለሙያዎችን አሰልጥነናል። ይህ ስኬት ነው። ለዚህ ደግሞ አብረውን የሰሩ አጋሮቻችንን እናመሰግናለን። በሜዴድ አፍሪካ 2026 ጉባኤ ከ46 ሀገራት የተወከሉ 800 ተሳታፊዎች ተገኝተዋል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ኢቲቪ 57ን በቀጥታ እየተከታተላችሁ ስለሆነ እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ሰኔ 30 2018 ዓ.ም የመንግስትን የ2018 በጀት ዓመት የስራ አፈጻጸም ሪፖርት ለኢፌዴሪ ተወካዮች ምክር ቤት ያቀርባሉ። ስድስተኛው የኢፌዴሪ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ ማክሰኞ ሰኔ 30 ቀን 2018 ዓ.ም በሚያካሄደው 30ኛ መደበኛ ስብሰባው የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ተገኝተው የመንግስትን የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርትና የ2019 በጀት ዓመት ዓመታዊ በጀት ላይ ከምክር ቤቱ አባላት ለሚነሱ ጥያቄዎች ማብራሪያና ምላሽ እንደሚሰጡ ይጠበቃል። በተያያዘ ምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2019 በጀት ዓመት ረቂቅ በጀትን አስመልክቶ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ የበጀት አዋጁን እንደሚያጸድቅም ይጠበቃል። የጉባኤው ሙሉ ሂደትም ከጠዋቱ 2 ሰዓት ተኩል ጀምሮ በቀጥታ ስርጭት የሚተላለፍ ይሆናል። በነገው ዕለት በፓርላማ እንደሚጸድቅ የሚጠበቀው የ2019 ዓ.ም በጀት በብዙ መመዘኛዎች እጅግ ከፍተኛውና ከዚህ ቀደም ታይቶ የማይታወቅ አይነት ነው። እንዲጸድቅ ተደግፎ የቀረበው 2.34 ትሪሊየን ብር በጀት ለኢትዮጵያ ኢኮኖሚ ምን ማለት ነው? ዝርዝር የበጀት ማሳያዎቹስ ምን ይነግሩናል? ቀጣዩ የሮዛ መኮንን ትንታኔ መልሳለሁ። አዲሱ የበጀት ጣሪያ
2.34 ትሪሊየን ብር የሀገራችን በጀት ጣሪያ አዲስ ወሰን የኢትዮጵያ የኢኮኖሚ መዛግብት አስተናግደውት የማያውቁት ትልቅ አሃዝ። ይህ ቁጥር በኢትዮጵያ ታሪክ እስካሁን ያልታየ ለ2019 በጀት ዓመት የተመደበ ግዙፍ የሀብት መጠን ነው። ዛሬ ላይ በሀገራችን የፖሊሲ መድረኮችና ይፋዊ ንግግሮች ውስጥ ትሪሊየን ብር የሚል ቃል እንደዋዛ መሰማት ጀምሯል። ይህ በጀት ዝም ብሎ የሚቆጠር የብር ኖት ወይም የቁጥሮች ድምር ብቻ አይደለም። በአዲሲቷ ኢትዮጵያ የብልጽግና ጉዞ ውስጥ ሁሉንም የኢኮኖሚ አንቀሳቃሽ አካላት እንደ ሞተር የሚዘውር የጠንካራ መንግስት ምልክት፣ የፖለቲካ ቁርጠኝነት ማሳያና የማስፈጸም ብቃት ጠቋሚ ነው። ለመሆኑ ይህ ታሪካዊ በጀት ለምን ለየት አለ? ሀገራችን የያዘችውን ሁለንተናዊ የብልጽግና ርዕስ እንዴት እውን ያደርገዋል? የሀብት አመዳደቡስ ምን ያህል ሳይንሳዊና ምን ያህልስ ፍትሃዊ ነው? ቆይታችን ለዚህ መልስ ይኖረዋል። ዓመታዊ በጀት የሀገራት የፖለቲካ የኢኮኖሚና የማህበራዊ ፍላጎቶች መስተጋብር የሚቃኝበት ዋነኛ ስትራቴጂካዊ መሳሪያ ነው። የጠንካራ መንግስት ሁነኛ መገለጫም ሀገራዊ ዓላማዎችን ለማስፈጸም የሚያስችል በቂ በጀት የመመደብና በፍትሃዊነት የማከፋፈል አቅሙ ነው። የ2019 በጀት ባለፉት 8 ዓመታት የተመዘገቡትን ፈጣንና ሁለንተናዊ የለውጥ ፍሬዎች ለማስቀጠል የሀገር በቀል የኢኮኖሚ ሪፎርሙን ስኬት ለማረጋገጥና የመደመር ፍልስፍናን መሬት ለማስነካት በተዋጣለት ሳይንሳዊ መንገድ የተቀመረ ነው። የውጭ ድልድሉ በዘፈቀደ የተደረገ ሳይሆን አሁን ያለንበት ማክሮ ኢኮኖሚያዊ እውነታ የዘርፎችን መስተጋብርና የዜጎችን ፍትሃዊ ተጠቃሚነት ማዕከል ያደረገ መዋቅራዊ ድልድል ነው። ወደ ኋላ መለስ ብለን ስንመለከት ከ1996 ዓ.ም እስከ 2010 ዓ.ም ድረስ በነበረው ጊዜ ሀገራችን በመንግስት መር የኢኮኖሚ ሞዴል ውስጥ ነበረች። በእነዚያ ጊዜያት የኢኮኖሚ እድገት ብታስመዘግብም እድገቱ ግን በከፍተኛ የመንግስት ብድርና የውጭ ዕዳ ላይ የተንጠለጠለ መሰረቱም የላላ ነበረ። ይህ የተሳሳተ አካሄድ ከጊዜ በኋላ ከባድ የማክሮ ኢኮኖሚ መዛባትን፣ የውጭ ምንዛሬ እጥረትንና ከፍተኛ የዋጋ ግሽበትን አስከትሏል። የለውጡ መንግስት ወደ ስልጣን ሲመጣ ይህንን መዋቅራዊ ስብራት ለመጠገን ሀገር በቀል የኢኮኖሚ ሪፎርም ተቀርጾ ወደ ተግባር ተገባ። የግሉ ዘርፍ የኢኮኖሚ ዋና አንቀሳቃሽ ሞተር እንዲሆንም አደረገ። የዲጂታል ኢኮኖሚም ተገነባ። እንዲሁም የውጭ ምንዛሪ ተመን በገበያ እንዲወሰን በማድረግ ታሪካዊ እርምጃ ተወሰደ። የ2019 በጀት ዓመት የወጪ እቅድ የተዘጋጀው በትክክል ከዚህ ታሪካዊ የፖሊሲ ማሻሻያ ማግስት ነው። በመሆኑም በጀቱ የትላንት ስህተቶችን የሚያርም፣ የዛሬውን የሪፎርም ውጤቶች የሚያጸናና ሀገራችን የያዘችውን የልማት ግብ የሚያሳካ ጠንካራ ድልድይ ነው። ይህን ግዙፍ የ2.34 ትሪሊየን ብር በጀት በጥልቀት ስንተነትነው የበጀቱ አወቃቀር የትኛውንም ዘርፍ ወደ ኋላ የማይተው ከኢኮኖሚ ፍልስፍና አንጻር በአንክሮ የተቃኘ መሆኑን እንረዳለን። በቅደም ተከተል ስናየው ትልቁን ድርሻ የወሰደው መደበኛ በጀት ነው፣ 1.2 ትሪሊየን ብር። በመቀጠል ትልቁን ድርሻ የወሰደው የካፒታል ወጪ ነው። ለሀገራዊ መሰረተ ልማቶች፣ ለትላልቅ የልማት ፕሮጀክቶች ግንባታ ማጠናከሪያና ለረጅም ጊዜ ኢንቨስትመንት 568.2 ቢሊዮን ብር የካፒታል በጀት ተመድቧል። የክልል መንግስታት የበጀት ድጋፍ ደግሞ በሶስተኝነት ይከተላል። በክልሎች መካከል ፍትሃዊ የልማት ተጠቃሚነትን ለማረጋገጥና የፌዴራል ስርዓቱን ለመደገፍ 520.6 ቢሊዮን ብር ተወስኗል። የ2019 በጀት ድልድል መንግስት የሀገራችንን መደበኛ ተቋማዊ ስራዎችና አገልግሎቶች በስፋት ከማስቀጠል ጎን ለጎን ለካፒታል ኢንቨስትመንትና ለክልሎች ድጋፍ ትኩረት የሰጠ መሆኑን ያሳያል። በሌላ በኩል ደግሞ የ542.1 ቢሊዮን ብር በጀት የወሰደው የዕዳ ክፍያ ነው። ይህ ለምን ሆነ? ይህ የሆነው በመደመር ፍልስፍና ስህተትን ማረም ከሚለው ትርጉም በመነሳት ነው። ቀደም ባሉት ዓመታት በመንግስት ልማት ድርጅቶች ከልክ ያለፈ ብድር ምክንያት የተፈጠረውን የፋይናንስ ዘርፍ መዳከም ለመቅረፍ መንግስት ቆራጥ እርምጃ ወስዷል። ዕዳዎችን መክፈል ወይም ማቃለል ፖሊሲ በመተግበር የኢትዮጵያ ንግድ ባንክን ጤናማነት ለማስጠበቅ ትልቅ በጀት ተመድቧል። ይህ እጅግ ወሳኝ ሳይንሳዊ እርምጃ ነው። 520.6 ቢሊዮን ብር ለክልሎች ድጎማ መመደቡም የፍትሃዊነት አመላካች ነው። የአንድ ሀገር ጥንካሬ ከሚለካባቸው መንገዶች ዋነኛው ፍትሃዊነት ነው። የፌዴራል መንግስቱ ሀብት አነስተኛ ገቢ ወዳላቸውም ሆነ ከፍተኛ ገቢ ወደሚያመነጩ ክልሎች በፍትሃዊነት እንዲዳረስ ተደርጓል። በመቀጠል ለትምህርት 158.2 ቢሊዮን እና ለመንገድ መሰረተ ልማት 123.8 ቢሊዮን ብር መመደቡ መንግስት ለሰው ኃይል ልማትና ለምርት ትስስር የሰጠውን ጽኑ ትኩረት ያሳያል። ከፖለቲካ ርዕዮተ ዓለም አንጻር
የበጀት የመደመር መንግስት እሳቤ ተግባራዊነት ማሳያ ነው። የምንዛሬ ተመንን ለገበያ በመተው የነፃ ገበያ መርሆችን ተግባራዊ ሲያደርግ፣ በሌላ በኩል ደግሞ ለማዳበሪያና ለነዳጅ 120 ቢሊዮን ብር ድጎማ በመመደብ እንዲሁም የሴፍቲኔት ፕሮግራሞችን በማስፋፋት የማህበራዊ ዲሞክራሲያዊ እሴቶች ጥበቃን የተጣጣመ አድርጎታል። አሰራሩ ገበያውን ቀልጣፋ እያደረገ ተጋላጭ ዜጎችን ግን ጥበቃ የሚያደርግ ነው። የዚህ በጀት አቅምና መተማመኛ ከየት መጣ ካልን ማክሮ ኢኮኖሚያዊ ዲሲፕሊን ነው መልሱ። ዋነኛ ማስረጃው መንግስት ከብሔራዊ ባንክ በቀጥታ የመበደር አሰራርን ሙሉ በሙሉ ማቆሙ ነው። የዘንድሮውን የበጀት ጉድለት በግምጃ ቤት ሰነዶችና ከውጭ በሚገኝ የረጅም ጊዜ ቅናሽ ብድር ብቻ መሸፈኑ በበጀት አስተዳደር የመጣውን ከፍተኛ የዲሲፕሊን ለውጥ ያሳያል። በተጨማሪም የውጭ እርዳታ ጥገኝነትን በ27 በመቶ በመቀነስ የሀገር ውስጥ የታክስ ገቢን በ36 በመቶ አሳድጎ 1.5 ትሪሊየን ብር ለማድረስ መታቀዱ ሀገራችን በራሷ አቅም መቆም መጀመሯን በተግባር ያረጋገጠ ነው። የተጀመሩ ሜጋ ፕሮጀክቶችን ለማጠናቀቅ ቅድሚያ መሰጠቱም የህዝብ ሀብት በፍጥነት ወደ ምርታማነት እንዲቀየር የሚያደርግ ነው። የ2019 በጀት ዓመት የወጪ ድልድል ልክ እንደ አንድ ግዙፍና ፈጣን የባቡር ሞተር ነው። ሀገራችን በታሪኳ የጀመረችውን ታላቅ መዋቅራዊ የኢኮኖሚ ሽግግር ሀዲድ ይዞ ታቅዶ የነበረውን የ10.2 በመቶ ዓመታዊ የእድገት ፍጥነት ጠብቆ ኢትዮጵያን ወደ ብልጽግና ጣቢያ የሚያስገባ አስተማማኝ ኃይል ነው። የትላንቱን ዕዳ አስቀርቶ የዛሬውን ማክሮ ኢኮኖሚ አረጋግቶ የነገውን ትውልድ በትምህርትና በመሰረተ ልማት የሚያንጽ ባለ ራዕይ በጀት ነው። የኢትዮጵያ ብልጽግና ከምኞት ባለፈ በጠንካራ ሳይንሳዊና መዋቅራዊ ስሌት ላይ መቆሙ ይህን የበጀት ድልድል በተግባር አስመስክሮታል። የህዝብ ተወካዮች ምክር ቤት ያለፉት 5 ዓመታት የስራ ዘመን በኢትዮጵያ በርካታ መዋቅራዊ ለውጦች የታዩበት ምዕራፍ ሆኖ ተመዝግቧል። ከታሪካዊና መዋቅራዊ ህግ መውጣት ስራዎች እስከ ለሀገር ሰላምና ደህንነት የተወሰኑ ውሳኔዎችም ተላልፈውበታል። መቅደላዊት ደረጀ በምክር ቤቱ የስራ ዘመን የጸደቁ አዋጆች የትኞቹ ናቸው የሚለውን በተከታዩ ጥንቅር ታስመለክተናለች። የህዝብ ተወካዮች ምክር ቤት የህዝብን ድምጽ የሚያስተጋባበት የህግ የበላይነትን የሚያረጋግጥበትና የሀገራችንን የፖለቲካና የኢኮኖሚ አቅጣጫ የሚቀርጽበት ታላቅ የዲሞክራሲ ተቋም ነው። ባለፉት 5 ዓመታት የነበረው የምክር ቤቱ የስራ ዘመን በኢትዮጵያ በርካታ መዋቅራዊ ለውጦች የታዩበት ምዕራፍ ሆኖ ተመዝግቧል። የባለፉት 5 ዓመታት የህዝብ ተወካዮች ምክር ቤት ተግባራትን ከታሪካዊና መዋቅራዊ የህግ ማውጣት ስራዎች ለሀገራዊ ሰላምና ደህንነት የተላለፉ ውሳኔዎችና በአስፈጻሚው አካል ላይ የተደረጉ የቁጥጥርና የባለቤትነት ሚናዎች በሚሉ ዋና ዋና ምሰሶዎች እንመልከታቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ በሀገራችን ለዘመናት የዘለቁ የፖለቲካና ታሪካዊ አለመግባባቶችን በሰለጠነ መንገድ ለመፍታትና ብሔራዊ መግባባትን ለመፍጠር በህግ ተቋቁሟል። ባለፉት 4 ዓመታት የሀገራዊ ምክክር ኮሚሽን የተለያዩ ሂደቶችን አልፎ ወደ ወሳኙ ሀገራዊ ምክክር ጉባኤ የደረሰበት ወቅት ላይ እንገኛለን። ሌላው ምርጫዎችን ይበልጥ ግልጽና ፍትሃዊ ለማድረግ የወጣው የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ሲሆን በምርጫ ጣቢያዎች የስራ ቅልጥፍናን ለማረጋገጥ አቤቱታዎችን በአግባቡ ለመፍታት እንዲሁም የሴቶች የአካል ጉዳተኞችና የወጣቶችን የፖለቲካ ተሳትፎ ለማሳደግና ከዓለም አቀፍ መሪዎች ጋር ለማጣጣም የወጣ ህግም ነው። ባለፉት 5 ዓመታት ምክር ቤቱ የህዝብን ደህንነት ለመጠበቅና የተፈጠሩ ግጭቶችን በውይይት ለመፍታት የሚያስችሉ የሰላም ውሳኔዎችንም አሳልፏል። በነሐሴ 2015 ዓ.ም በህዝብ ተወካዮች ምክር ቤት የጸደቀው የአስቸኳይ ጊዜ አዋጅም ተጠቃሽ ነው። ይህ አዋጅ በአማራ ክልል የተከሰተውን የጸጥታ መደፍረስ ተከትሎ የሰላምና የህግ የበላይነትን ለማረጋገጥ የተላለፈ ውሳኔም ነበረ። በየካቲት 2016 ዓ.ም በተካሄደው አስቸኳይ ስብሰባ የአስቸኳይ ጊዜ አዋጁን ጊዜ በማሳጠር እንዲነሳ በአብላጫ ድምጽ ወስኗል። በሌላ በኩል በፌዴራል መንግስቱና በህወሓት መካከል የተፈረመው የፕሪቶሪያው የሰላም ስምምነትን ተከትሎ ምክር ቤቱ በመጋቢት 2015 ዓ.ም ባካሄደው አስቸኳይ ስብሰባ ህወሓትን ከሽብርተኝነት መዝገብ ላይ ለመሰረዝ የቀረበውን ውሳኔ በአብላጫ ድምጽ አጽድቋል። ይህ ውሳኔ በኢትዮጵያ ሰላም እንዲሰፍን ጊዜያዊ የክልል አስተዳደር እንዲዋቀርና የትግራይ ክልል መሰረታዊ አገልግሎቶች እንዲመለሱ ትልቅ በር የከፈተ ታሪካዊ እርምጃ ሆኖ ተመዝግቧል። ምክር ቤቱ የፖለቲካ ፓርቲዎች ምዝገባ ማሻሻያ አዋጅን በማጽደቅም ለህወሓት ምዝገባ በር ቢከፍትለትም እድሉን ባለመጠቀሙም ምርጫ ቦርድ ከፓርቲነት ሊሰርዘውም ችሏል። ህዝባዊ ወያነ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011
አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። የአዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርዱ ውሳኔ አሳልፏል። የህወሓት ቡድን ለሰላም ሲባሉ የተከፈሉ ዋጋዎችን ሁሉ ወደ ጎን በማለት የፕሪቶሪያው ስምምነትን በአደባባይ በተግባር ሲያፈርሳቸውም ተመልክተናል። ኢትዮጵያ በውይይት በህግ የበላይነትና በተቋማዊ ነጻነት ላይ የተመሰረተ ዲሞክራሲያዊ ስርዓትን ለመገንባት የምታደርገው ጉዞ ወደፊትም ተጠናክሮ እንደሚቀጥል በባለፉት 5 ዓመታት የታየው የምክር ቤቱ አጠቃላይ እንቅስቃሴ ትልቅ ማረጋገጫ ነው። የኢትዮጵያ አየር መንገድ የቱሪዝም ዘርፉን ለማሳደግ እየተከናወኑ ያሉ ተግባራትን በከፍተኛ ደረጃ እያገዘ ይገኛል። አየር መንገዱ ከሰሞኑ በጠቅላይ ሚኒስትር አብይ አህመድ የተመረቀውን የአርባ ምንጭ ኮንፈረንስ ሪዞርት ጨምሮ የሚያስተዳድራቸው የገበታ ፕሮጀክቶች 4 ደርሰዋል። የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያም አየር መንገዱ ለቱሪዝምም ሆነ ለአጠቃላይ ኢኮኖሚው የሚያበረክተው ሚና የሚያሳድግ ነው። ከዚህ ጉዳይ ጋር በተገናኘ ከኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ጋር ዘጋቢያችን ጌታቸው ባልቻ ቆይታ አድርጎ ተከታዩን አዘጋጅተዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በቅድሚያ ስለ ጊዜዎት አመሰግናለሁኝ። እኔም አመሰግናለሁ። ከሰሞኑ በጠቅላይ ሚኒስትር አብይ አህመድ የተመረቀው የአርባ ምንጭ ኮንፈረንስ ሪዞርት በጣም ውብ በሆነ ዘመናዊ በሆነ መልኩ የተገነባ ነውና የኢትዮጵያ አየር መንገድ በዚህ ኮንፈረንስ ሪዞርት ግንባታ ውስጥ ሚናው ምንድን ነው? ኢትዮጵያ አየር መንገድ በሁለት መንገድ እዚህ ፕሮጀክት ላይ ይሳተፋል። የመጀመሪያው ከደቡብ ኢትዮጵያ ክልላዊ መንግስት ጋር በጋራ በመሆን ገንዘብ በማዋጣት ግንባታውን በጋራ አካሂደናል። ሁለተኛው ደግሞ ይሄ ሪዞርት ትልቅ የቱሪስት መዳረሻም እንዲሆን ተደርጎ ስለተሰራ የኢትዮጵያ ስካይላይት ሆቴል ማኔጅመንቱን እንዲሰራ ስምምነት ላይ ተደርሷል። የኢትዮጵያ አየር መንገድ እንደሚታወቀው ለቱሪዝም ዘርፍ እድገት ትልቅ አስተዋጽኦ እያበረከተ ይገኛል። በአሁኑ ወቅት በተለያዩ አካባቢዎችም የገበታ ፕሮጀክቶች ተገንብተው አገልግሎት እየሰጡ ይገኛሉ። እነዚህን በማስተዳደር በኩልስ የኢትዮጵያ አየር መንገድ እያከናወናቸው ያሉ ተግባራት ምን ይመስላሉ? ሁልጊዜም እንደምንናገረው አየር ትራንስፖርት፣ ቱሪዝም፣ ሆስፒታሊቲ በጣም የተሳሰሩ የስራ መስኮች ናቸው። አንደኛው ለሌላው ትልቅ ድጋፍ የሚሰጥ ነው። ይህም በመረዳት የኢትዮጵያ አየር መንገድ በሀገራችን ቱሪዝም እንዲስፋፋ ከፍተኛ ጥረት ሲያደርግ ቆይቷል። ከዛም አልፎ በዚህ በሆስፒታሊቲው ቱሪዝምን የሚደግፈው ደግሞ ሆቴሎች፣ የመዝናኛ ቦታዎች ሲኖሩ ስለሆነ በሱም ረገድ የኢትዮጵያ አየር መንገድ ብዙ አስተዋጽኦ ሲያደርግ ቆይቷል። በገበታ ፕሮጀክት ካሰራቸው በርካታ መዝናኛ ቦታዎች መካከል 3ቱን የኢትዮጵያ አየር መንገድ ማኔጅ እያደረገ ይገኛል። አሁን የአርባ ምንጭ ሪዞርት እንግዲህ 4ኛው ይሆናል ማለት ነው። ወደፊትም አየር መንገዱ ቱሪዝምን በሀገራችን እንዲስፋፋ ለማድረግ ካለው ሚናና ኃላፊነት አንጻር በተጨማሪ ሪዞርቶችንም በግንባታም በማስተዳደርም የመሳተፍ ዓላማ አለው እና ይሄ ከእቅዳችን ጋር አብሮ መሄድ ነው። የቢሾፍቱ አውሮፕላን ማረፊያ በኢትዮጵያ አየር መንገድ ታሪክ ውስጥ አዲስ ምዕራፍ የከፈተ ነው። ግንባታውም በቅርቡ ተጀምሯል። በአሁኑ ወቅት የቢሾፍቱ አውሮፕላን ማረፊያ የግንባታ ሂደት ምን ደረጃ ላይ ይገኛል? በቀጣይስ የሚከናወኑ ተግባራት ምንድን ናቸው? የቢሾፍቱ አውሮፕላን ማረፊያ ባይገነባ አየር መንገድ ማደግ አይችልም። እዚቹ ተወስኖ ይቀራል፣ ተወዳዳሪ መሆን ያቅተዋል። ስለዚህ የቢሾፍቱ ዓለም አቀፍ አውሮፕላን ግንባታ ለኢትዮጵያ አየር መንገድ የወደፊት እድገት ዋናው ቁልፉ መሰረት ነው። ግንባታው የመጀመሪያው ምዕራፍ ተጀምሯል ጥር ላይ። እስካሁን ድረስ በእቅዱ መሰረት እየሄደ ነው። በመጨረሻ የኢትዮጵያ አየር መንገድ ለ80 ዓመታት ያህል የኢትዮጵያን ስም በዓለም አቀፍ ደረጃ ያስጠራ ስኬታማ ተቋም ሆኖ መዝለቅ የቻለ ነው። ይህንን ስኬቱን አስጠብቆ ከመቀጠል አንጻር በቀጣይ የሚያከናውናቸው ዋና ዋና ተግባራት ምንድን ናቸው? የመጀመሪያው ነገር እንግዲህ ራዕይ መኖር ነው።
አየር መንገዳችን ለሚመጡት 15 ዓመታት ራዕይ 2040 ብሎ የወጠነው የእቅድ አለው። ይህ እቅድ ፈጣን ትርፋማ የሆነ እድገት ነው። ማደግ አለብን። በዚህ ረገድ ይህን እድገት ለማምጣት ምንድነው የምንሰራቸው የሚለው የወጠናቸው ነገሮች አሉ። አንደኛው ዓለም አቀፍ መዳረሻዎቻችንን በየጊዜው መጨመር ነው። ኔትወርኩን ማስፋት ነው። በዚህ ረገድ በዚህ የበጀት ዓመት ብቻ ቢያንስ 6 መዳረሻዎች ከኔትወርካችን ጋር እናገናኛለን ብለን አቅደናል። አንዱ ባለፈው ሳምንት ሊዮን ፈረንሳይ 3ኛ መዳረሻ አድርገን ጀምረናል። ሁለተኛውን አሁን በሚመጣው እሁድ ወደ ሞሪሸስ እንቀጥላለን። ሌሎች 4ቱ ደግሞ ከዚያ በኋላ ይመጣሉ። ስለዚህ እድገት ሲባል መዳረሻዎችን ማስፋት ነው። ሁለተኛው ደግሞ መዳረሻዎች ሲሰፉ ተጨማሪ አውሮፕላን ስለሚያስፈልግ አውሮፕላን ላይም የታዘዙ ብዙ አሉ። ተጨማሪም ለማዘዝ ቅድም እንደጠቀስኩት አቅደናል። የሰው ኃይላችንን ለማሳደግ አስበናል። በቴክኖሎጂ አሰራራችንን የበለጠ ዘመናዊ በማድረግ የደንበኞች አገልግሎቱን ለማሳደግና የበለጠ ተወዳዳሪ ሆኖ ለመቀጠል ብዙ እቅዶች አሉን በዚህ በራዕይ 2040 ውስጥ የተካተቱ እና በዚህ መንገድ እቅድ አውጥተን የወደፊት እድገታችንን ለማሳካት በመንቀሳቀስ ላይ እንገኛለን። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ስለሰጡን ሰፊ ማብራሪያና ስለ ጊዜዎት ከልብ ነው የማመሰግነው። እኔም እድሉን ስላገኘው በጣም አመሰግናለሁ። እናንተንም አመሰግናለሁ። አመሰግናለሁ። መልካም ጊዜ ይመቻችሁ። አናጪ አንቺ ነሽ እኔን የምታግዢው። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫም ባለንበት። የኮፕ 32 ዓለም አቀፍ የአየር ንብረት ለውጥ ጉባኤን ለማስተናገድ በዝግጅት ላይ የሚገኘው የኢትዮጵያ ብሔራዊ ኮሚቴ ባለፈው ዓመት የኮፕ 30 ጉባኤን ካዘጋጀው የብራዚል ልዑካን ቡድን ጋር በአዲስ አበባ ውይይት አካሄደም። በብራዚል የኮፕ 30 ፕሬዚዳንት አንድሬ ኮሪዱ ላጎ የተመራው የልምድ አጋሪ ቡድን ከኢፌዴሪ ውጭ ጉዳይ ሚኒስትርና የኮፕ 30 ተወካይ ፕሬዚዳንት ዶክተር ጌዲዮን ጢሞቴዎስ እንዲሁም ከብሔራዊ ዝግጅት ኮሚቴ አባላት ጋር በሰፊው መክረዋል። በውይይቱም ብራዚል ግዙፉን የዓለም አቀፍ የአየር ንብረት ጉባኤን በስኬት ለመምራት የተገበረቻቸውን ስትራቴጂዎችና ያካበተቻቸውን ተሞክሮ ለኢትዮጵያ አቻዋ አጋርታለች። ይህ የልምድ ልውውጥ ኢትዮጵያ እጅግ ከፍተኛ ቁጥር ያላቸው መሪዎች፣ ተደራዳሪዎችና የዓለም ሕዝብ የሚሳተፉበትን ይህን ታሪካዊ ጉባኤ በላቀ ብቃትና ስኬት ለማዘጋጀት ለምታደርገው ጥረት ትልቅ አጋዥ እንደሚሆን ታውቋል። ዘገባውም የአዝመራ ሞሴ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ለምክክር ጉባኤ የሚያስፈልጉ ቅድመ ዝግጅት ስራዎችን አጠናቀቀ። ከሐምሌ 1 ቀን ጀምሮ አዲስ አበባ ለሚገቡ 4000 ተሳታፊዎች ሁሉም አካላት አስፈላጊውን ትብብርና ድጋፍ እንዲያደርጉም ጥሪ ቀርበዋል። መሐመድ አልቃድር ተጨማሪ አለው። ታሪኳ የሺህ ዓመታት ስልጣኔዎቿም የበዙላት ኢትዮጵያ የግጭት መፍቻ እሴት ሳያንሳት የልዩነት መፍቻውም ሳይጠፋባት ዓመታትን ከነዚህ የድል ገጾቿ ጽንፍ ተጉዛ የሀገር ጉዳዮች በጦርነትና በኃይል ብሎም ሁሉን ባላቀፈ የፖለቲካ ውሳኔ ይፈቱ ይመስል ተደጋግሞ ተሞከሩ። ይህ ሁሉ ሲሞከር ግን ዘላቂ መፍትሄ የሚገኝባቸውን መደማመጥ፣ መነጋገርና መግባባት ተዘንግተው ዓመታት እልፍ ሆነው ከብዙ ችግሮች ጋር ብዙ መቶዎች ተቆጠሩ። አሁን ግን የኢትዮጵያ የሺህ ዓመታት ችግሮችን በመላ ሀገሪቱ የተወከሉ 4000 ኢትዮጵያውያን ተመካክረው ሊፈቱ እናም የወደፊት እይታን ሊገነቡ ሐምሌ 8 ትጠበቃለች። ይህ ታላቅ ምዕራፍ የተሳካ እንዲሆን ኮሚሽኑ ዝግጅቱን አጠናቋል ያሉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ናቸው።
ተሳታፊዎች በተለያዩ የምክክር ቡድኖች ሆነው በሚሰጧቸው አጀንዳዎች ላይ ጥልቀት ባለው ምክክር መግባባት ላይ እንዲደርሱ ለማድረግ የሚረዱ ምቹ የመመካከሪያ ስፍራዎችን የማዘጋጀቱ ስራ በማጠናቀቅ ላይ ነው። ተሳታፊዎች የሚያስፈልጓቸው የጤና፣ የጸሎት ቦታ፣ የጸጥታና ደህንነት ሁኔታዎች የተጠበቁ እንዲሆኑ ከፍ ያለ ስራ እየተሰራ ይገኛል። የመሰብሰቢያና የመመካከሪያ ስፍራዎች ለአካል ጉዳተኞች፣ ለአቅመ ደካሞችና ልዩ ድጋፍ ለሚፈልጉ ተሳታፊዎች የተመቹ እንዲሆን ለማድረግ አቅም በፈቀደ መጠን በልዩ ትኩረት እየተሰራ ነው። ኮሚሽኑ ኢትዮጵያውያን ከዳር እስከ ዳር በተወካዮቻቸው አማካኝነት እጅግ መሰረታዊና ሀገራዊ በሆኑ አጀንዳዎች ላይ የሚመክሩበት ታላቅ መድረክ ስኬታማ እንዲሆን የሚያስችሉ ተግባራትን አከናውኗል። ከሁሉም የሀገሪቱ ክፍሎች እንዲሁም ከተለያዩ የማህበረሰብ ክፍሎችና ከውጭ የሚመጡ ተወካዮችን በአንድ መድረክ በማሰባሰብ የሚካሄደው ይህ ጉባኤ በዘመናት ውስጥ የታሪክ ልዩነቶች በግጭት ለመፍታት ከተደረጉ ሙከራዎች ወደ ውይይትና መግባባት የሚያመራ በመሆኑ የህዝብ ውክልና የያዙ ተሳታፊዎች ድጋፍ እንዲደረግላቸው የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አሳስበዋል። የጉባኤው ተሳታፊዎች እስከ ሐምሌ 1 ቀን 2018 ድረስ በአዲስ አበባ ከተማ በመግባት ለኮሚሽኑ ሪፖርት እንድታደርጉ የአክብሮት ጥሪያችንን በድጋሚ እናስተላልፋለን። በኮሚሽኑ ማቋቋሚያ አዋጅ ቁጥር 1265/2014 አንቀጽ 41 መሰረት ማንኛውም ሰው ኮሚሽኑ በአዋጅ የተሰጠውን ኃላፊነት ለመወጣት በሚያደርገው እንቅስቃሴ ውስጥ ለሚያቀርበው ማንኛውም ሕጋዊ ጥያቄ ትብብር የማድረግ ግዴታ እንዳለበት ተደንግጓል። በመሆኑም የመንግስትም ሆነ የግል ተቋማት የህዝብን ውክልና የያዙ ተሳታፊዎች በምክክር ጉባኤው ላይ እንዲሳተፉ አስፈላጊውን ትብብር እንድታደርጉላቸው ኮሚሽኑ በጥብቅ ያሳስባል። ይህ ምክክር በዘመናት መካከል የተገኘ ወርቃማ ዕድል ነው ያሉት የሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያምም የምክክር ሂደቱ ሁሉም ኢትዮጵያዊ በባለቤትነት የሚሳተፍበት በመሆኑ ምክክሩ በአንድ አካል ብቻ የሚወሰን አንዳች ነገር የለውም፣ ይልቁንም ሁሉም ባለድርሻ ሆነው ኢትዮጵያ ከችግሮቿ የምትወጣበት ነው ብለዋል። የሁላችንም ጉዳይ ነው፣ ሁላችንም ያገባናል። በባለቤትነት የያዝነው ሂደት ነው። በባለቤትነት የያዝነውን ሂደት በባለቤትነት ድምዳሜው ላይ ማድረስ ይኖርብናል። ሀገር ትመካከር፣ ሀገር መክራ አንድ ነገር ይዛ ትውጣ፣ በዚህ መንገድ ነው ከዚህ በኋላ መሄድ ያለብን የሚል አቅጣጫ አስቀምጦ መሄድ መቻል አለበት። ይህን እድል በፍጹም ማምከን የለበትም። ሁላችንም እንደየሙያችን እንደየሚናችን ለዚህ ሂደት አስተዋጽኦ ካደረግን የማይሳካበት ምክንያት የለም። በምክክሩ የሚቀርቡ ምክረ ሀሳቦች ተግባራዊ እንዲሆኑ የሀገራዊ ምክክር ኮሚሽን በሕግ የተሰጠውን ስልጣን ተግባራዊ እንደሚያደርግም ተገልጿል። በመጨረሻም ስፖርት። የዓለም ዋንጫ የጥሎ ማለፍ ተጠባቂው ጨዋታ ዛሬ ምሽት 4 ሰዓት ላይ ሲደረግ ፖርቹጋል ከስፔን በአሜሪካ ቴክሳስ ይጫወታሉ። ሁለቱን የአውሮፓ ምርጥ ቡድኖች የሚያገናኘው የምሽቱ ጨዋታ በብዙ መልክ እንዲጠበቅም አድርጎታል። ከዚህ ቀደም በ2018 የሩሲያ ዓለም ዋንጫ ምድብ መርሃ ግብር ላይ የተገናኙት ፖርቹጋልና ስፔን 3-3 ሲለያዩ ክርስቲያኖ ሮናልዶ ሃትሪክ መስራቱ ይታወሳል። በዚህኛው የዓለም ዋንጫ ለስፔን ወሳኝነቱን ያስመለከተው ሚካኤል ኦያርዛባላ ዛሬም ተጠባቂው ተጫዋች ይሆናል። ሩብ ፍጻሜውን ለመቀላቀል በሚደረገው ሌላኛው ጨዋታ አሜሪካና ቤልጅየም ሌሊት 9 ሰዓት ላይ ይገናኛሉ። ከሶስቱ አስተናጋጅ ሀገራት በብቸኝነት የቀረችው አሜሪካ የሜክሲኮና የካናዳ ዕጣ እንዳይደርሳት በበርካታ ደጋፊዎቿ ፊት ቤልጅየምን ማሸነፍ ይጠበቅባታል። በምሽቱ ጨዋታ የአንድ ጨዋታ ቅጣቱ የተነሳለት የሞናኮው የፊት መስመር ተጫዋች ፎሊራን ባሎገን ወደ ሜዳ መመለሱ ለአሜሪካ መልካም ዜና ቢሆንም ከውሳኔ ጋር በተያያዘ ፊፋ ቅሬታ ቀርቦበታል። የአውሮፓ እግር ኳስ ማህበርን ጨምሮ የቤልጅየም እግር ኳስ ማህበር ጉዳዩን ቀይ መስመር በማለት ተቃውሞታል። በጉዳዩ ዙሪያ ፊፋ ምላሽ ባይሰጥም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን በጂያኒ ኢንፋንቶኒ ውሳኔ መደሰታቸውን ትናንት መናገራቸው ይታወሳል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።